ያው መርጠህ ነው የምገባው። በመጀመሪያ ስገባ የተለያዩ ብዙ ሴቶች አጫጭር ቀሚስ አድርገው ይቆማሉ። ምህረት ትባላለህ ምናምን ነገር እና መርጠህ ነው የምገባው። ከዛ በኋላ ኖርማል ወይስ ኤክስትራ ትባላለህ። ስራችንን ስለሚያውቀው ፍቅረኛ አይደለም ኦፍ ኮርስ። አይ ሁሌ እሱ ቲና ማለት አንቺ ነሽ አይደለ? ሁለታችንንም ይቻላል። መዝናናቱ ከዚህ በላይ መዝናናት አለ? ላይክ የሚያዝናና ነገር አለ? ኦፍ ኮርስ የለም። ስለዚህ ያ የነገረኝ ነገር ሁላ ትክክል ነው። ቶሎ በል እንዴ! ምን ሆነ ነው እንዴ? የኔ ደወልሽው? ምን ሆነ ነው? አልዘጋኸውም ስልኩን? የኔ ደወልሽው? ሄሎ ምን አገባህ? ውጣ። ምንም ማለት ሌላ ሰው ከመጥራቴ በፊት ምንድነው ሰው ነው የምንጠራው? በይ ወይ ዞር በል ሳቲ አንቺ ማለት ነው። እኔ ነኝ የህግ አካል ወጥቼ የምጠራልኝ። ኧረ እባክህ ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በሌላ ጉዳይ ተመልሼ መጥቻለሁ። ዛሬ የመጣሁበት ጉዳይ ወንድሜ በደንብ አብራርቶ ይነግረናል። ከኔ ጋር በእርግጥ በስልክ የተወሰነውን አውርተናል። አቤልም ከካሜራ ጀርባ ይገኛል። እሱም እንግዲህ የዚህ ኬዝ ተባባሪ ነው። እሱም ጋር አብረን ሆነን ነው ይሄንን ኬዝ እንደተለመደው የምንፈታው። ነገር ግን ወንድሜ ያጋጠመው ነገር ትንሽ ፈርዘር ስለሆነ እሱን እንዴት እናስተካክለዋለን፣ እንዴትስ መፍትሄ እንሰጠዋለን የሚለውን ከሱ ጋር ቆይታ አድርገን እንሰማለን። እናንተም እንደተለመደው ይህንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። በተለይ ደግሞ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ የምታበረታቱን ወገኖቻችንን በጣም እናመሰግናለን። በብዙ መልኩ ይጠቅማልና ሱፐር ቻት፣ ሱፐር ስቲከር ሁሌም እንደተለመደው መስጠታችሁ እንዳይረሳ ለማለት እወዳለሁ። ቀጥታ ወደ ጉዳዩ እገባለሁ። አብራችሁ ቆዩ። እሺ እንግዲህ ወንድሜ ያው ከኔ ጋር የተወሰነ ተጫዋውተናል። ያለውን ነገር አወርተኛል። እስኪ ከመጀመሪያው ጀምሮ ስለተፈጠረው ነገር እናወራለን። ማን ልበስምህ? ያው በመጀመሪያ ራሴን ለማስተዋወቅ ያክል ይል እባላለሁ። እሺ ያው እናንተም ችግሬን ለመፍታት ምናምን ነገር የተፈጠረብኝን ጥያቄ ምናምን መፍትሄ እንዳገኝ ስለመጣችሁ እኔ ጋር በጣም አመሰግናለሁ። በመጀመሪያ ያው ሁላችሁንም ማለት ነው የክብር አባላችሁን ያው ስለኔ ባጭሩ ለመንገር ያክል እኔ ድለላ ነው የምሰራው። አልፎ አልፎ ቋሚ የተባለ ስራ የለኝም። ያው አልፎ አልፎ ነው የምንቀሳቀሰው ምናምን ነገር። በዚህ በኩል ክላስ አለ ምናምን ፋሚሊዎች አሉ ምናምን ነገር። ያው የራሴ ቤተሰብ ምናምን አስተዳዳሪ ነኝ፣ ግን አግብቼ ምናምን አይደለም የምኖረው። እናትና አንድ እህት አለችኝ። አዲስ አበባ ነው ተወልጄ ያደግኩትኝ። ባጭሩ ይሄን ይመስላል እንግዲህ እኔ። እሺ ይሄል ያው እንግዲህ ከነገርከኝ አንፃር አሁን ላይ ያው ድለላ ስራ ነው እየሰራ ያለው። ስራው ወጣ ገባ ነው፣ ቋሚ ባይባልም ወጣ ገባ እያልክ እየሰራ ነው። አሁን ወደዚህ ወደ ታሪካችን እንመጣና አንድ ያጋጠመ ወይም እስካሁን ድረስ ጥያቄ የሆነብህ ነገር እንደ አጋጠመህና ያን ነገር እስካሁን ልትፈታው እንዳልቻልክ ነው ስታወራኝ የነበረው። እስኪ ስለዛ ጉዳይ እናወራ። ከመጀመሪያው ከመሰረቱ ጀምራል። ይኸውልህ አንድ ማሳጅ ቤት አለ። ያው እነሱ ማሳጅ ነው የሚሰሩት። ማሳጅ ቤት አለ። ብዙ ናቸው ሴቶቹ፣ ግን ያው በቋሚነት ሁለት ናቸው የሚሰሩት። እዛ በቋሚነት እያደሩ እየዋሉ ማለት ነው የሚሰሩት ሁለት ሴቶች ናቸው። እና እዛ ማሳጅ ቤት ውስጥ እኔ ደንበኛ ነኝ። ያው አውት ሰርቪስም አላቸው፣ በውጭም ሰርቪስ ይሰጣሉ፣ ቤት ለቤት የሚሄዱ ማለት ነው። እና እኔ እዛ ቤት እመላለሳለሁ በተደጋጋሚ እና ሁሌ እዛ ቤት በሚሄድበት ሰዓት ብዙ ጥያቄ የሚፈጥርብኝ ብዙ ነገሮች አሉ። በጣም ሰውም ላወራ ስሞክር ሰውም ሲነግረኝ ምናምን ነገር በጣም ብዙ ነገሮች ይለኛል ሰው። ግን እኔ በተደጋጋሚ በቃ ሰው ያለኝን አልሰማውም እና በተደጋጋሚ ሲሄድ በቃ በተደጋጋሚ የሚፈጠርብኝ አንድ ነገር አለና ያ ነገር ምን መሰለህ፣ እኔ በሚሄድበት ሰዓት እዛ እንዳልኩ ከስተመር ነኝ ብያለሁ። እና እንዴት ነው መጀመሪያ ከስተመር ሆንከው ከነሱ ጋር? የመጀመሪያ ሁኔታ ሂደቱ እንዴት ይመስላል? ያው በመጀመሪያ ማሳጅ ምናምን ነገር ቤት ስለሆነ ነው እዛ መሄድ የጀመርኩት እና በተደጋጋሚ እዛ መመላለስ ነበር የጀመርኩት። እኔም በሰው ነው የሄድኩት። አንድ ጓደኛዬ ከስተመራቸው ነበረ። አሁን ላይ እሱ ያው አይጠቀምም ብዙም፣ ግን ከስተመራቸው ነበርና በሱ አማካኝነት ነበር እኔ እዛ መሄድ የጀመርኩት። እና የመጀመሪያ ቀን ኖርማል ነው ብዬ አልፌው ነበረ። እና ግን እየተደጋገመ መጣ ይሄ ነገር። እንደገና እኔም ይዤ የመጣሁት አንድ ጓደኛዬ አለ። እሱም ይሄን ነገር ተደጋጋሚ ነው
ብሎ ሲነግረኝ እንደገና ሌሎችም ሰዎች ምናምን ነገር እንደዚህ ለማውራት ስሞክር ምናምን ሰፈር ውስጥ ያሉት እዚሁ የተገናኟቸውም ሰዎች ለማውራት ሲሞክር በቃ የሚነግሩኝ ነገር ሌላ ነገር ነው እና ጥያቄ ፈጠረብኝ። ያው ስለ ከጤናዬም ሁኔታ አንፃር ሌላ ነገር የሚፈጥርብኝ መሰለኝ። ጉዳዩ ምን መሰለ፣ እዛ ቤት ሰርቪስ አገልግሎት ለማግኘት በምገባበት ሰዓት የሆነ የሚደረግ ነገር አለ። ስለ እኔ አላቅም። በእርግጥ የሆነ ነገር እጠጣለሁ። ውሃ ነው የምጠጣ ነው የምትባለው። ውሃ ነው የምጠጣው። ያው እዛ ድካም እንዳይሰማ ማሳጅ በምትደረግበት ሰዓት ያው ኤክስትራ የሚባል ነገር አለ። ያው ምናልባት የምታውቅ ከሆነ ኤክስትራ የሚባል ነገር አለ እና ተጨማሪ አገልግሎት ማግኘት የምትፈልግ ከሆነ ድካም እንዳይሰማ ሰውነትህ እንዳይዝል ቶሎ ምናምን ነገር ውሃ ጠጣ ትባላለህ በመጀመሪያ። እና ኤክስትራ ማለት ምንድን ነው? ኤክስትራ ማለት ተጨማሪ አገልግሎት ለማግኘት ማለት ነው። ያው ከእንትን ውጪ ከማሳጅ ውጪ ያው ተጨማሪ አገልግሎቶችን ግንኙነቶችን ለማድረግ ምናምን ያው ብሩን ከፍ አድርገህ ትከፍላለህ። ከዛ በኋላ ከሚያሹ ሴቶች ጋር የተለያዩ ግንኙነቶችን ታደርጋለህ። ያው መርጠህ ነው የምገባው። በመጀመሪያ ስገባ የተለያዩ ብዙ ሴቶች አጫጭር ቀሚስ አድርገው ይቆማሉ። ምረት ትባላለህ ምናምን ነገር እና መርጠህ ነው የምገባው። ከዛ በኋላ ኖርማል ወይስ ኤክስትራ ትባላለህ። ከዛ ኖርማል ካልክ ያው ኖርማል ማሳጅ አድርገህ ትወጣለህ። ኤክስትራ ካልክ ደግሞ ኤክስትራ ትገባለህ። እንደዛ ነው እንግዲህ ኤክስትራ ማለት። ኖርማል ማለት መታሸት ብቻ ነው። መታሸት ብቻ ማሳጅ ትደረጋለህ። ሞሮኮ ምናምን አለ የተለያዩ እንትኖች አሉ። እነሱን ብቻ ተጠቅመህ ነው የምትወጣው። ኤክስትራ ሲባል ደግሞ የተለያዩ አይነት አገልግሎቶች አሉ ሌላ ተጨማሪ ማለት ከማሳጁ ውጪ። ቅድም ልነግርህ እንደሞከርኩት ነው እና ከልጅቷ ጋር ትተኛለህ ነው? አዎ ከምታሽ ጋር? አዎ መርጠህ ነው የምገባው። ኤክስትራ ሲሆን መርጠህ ነው የምገባው። ያው ኖርማል ሲሆን እነሱ ራሳቸው የመደቡልን ዝም ብሎ ነው የሚገባው። ኤክስትራ ግን ሲኖረው መርጠህ ነው የምገባው። የምታሸ ልጅ አንተ ትመርጣለህ? የምታሸ ልጅ አንተ ትመርጣለህ። እንደገና ደግሞ ዋጋም ተስማምታችሁ ነው የምገቡት። በመጀመሪያ ያው ዋጋ ያው ውስጥ አንዴ እንትን ካላችሁ በኋላ ምናምን የሆነ ግርግር እንዳይፈጠር ምናምን ነገር ያው ፈቃድ አለን ብለው ነው እነሱ የሚሰሩት። አብዛኛውን እንግዲህ አሁን አዲስ አበባ ውስጥ ተለምዷል። ምናልባት ሰምተህም ከሆነ እና መርጠህ ትገባለህ። ዋጋ ተነጋግራችሁ ትገባላችሁ። ከዛ በኋላ ያለውን ነገር ውስጥ ነው ጨርሳችሁ የምትወጡት። ከዛ ክፍያህን ፈጽመህ መውጣት ነው ማለት ነው። እና እንዳልኩ እኔ ትዳርም የለኝም እና እዚህ ቤት በተደጋጋሚ ደንበኛ ነኝ። እና የሚፈጠረው ነገር ምን እንደሆነ ታውቃለህ? እኔ ስልህ በጣም ግራም ይገባኛልም ያስጨንቀኛልም። ምንም ብዙ ጊዜ በቃ ጥያቄ ይፈጥርብኛል። ሊመለስልኝ አልቻለም። እኔ ወደ እናንተም የመጣሁበት ምክንያት በእርግጥ እኔ ላይ የደረሰው ነገር ሊኖር ይችላል። ገባህ አይደለ? ከጤናዬም አንፃር አሁን እንዳልኩ መጀመሪያ ወደ እናንተ ነው የመጣሁት። ወደ ሐኪም ቤት ለመሄድም አልሞከርኩም። ምን እየተፈጠረም እንዳለ ምንም የማውቀው ነገር የለም። መጀመሪያ እስቲ እናንተ እውነታውን ተጨባጭ ማስረጃ ሊኖር ይገባል። የትኛውንም አይነት ውሳኔዎች ለማድረግ የትኛውንም አይነት ነገር ለማድረግ ወደ ሕክምናም ቦታ ለማድረግ መጀመሪያ ምንድን ነው የተደረገብኝ፣ ምንድን ነው የተፈጠረብኝ የሚለውን ነገር ማወቅ አለብኝ ብዬ ስላሰብኩኝ ነው። እናንተንም ያው በተደጋጋሚ ቪዲዮአችሁን አይ ነበረ፣ ይመጣልኛል ቪዲዮአችሁን አይ ነበር እና አንድ ወዳጄ ነው ስልክ ቁጥራችሁን የሰጠኝ። እንደዚህ እንዳልኩ ያኛው ጓደኛዬ ማለት ነው። እኔ እዚህ ይዤ የመጣሁት እና እንደዚህ ብዬ ስለው ኧረ ቆይ እኮ እኔም እኮ እንደዚህ እየተፈጠረብኝ ነው። ያው ሁለታችንም ደግሞ አብረን ነው የምንሄደው እንዳልኩ እና እንደዚህ እኔም እየተፈጠረብኝ ነው። ምናልባት ይሄ ነገር ሌላ ነገር ሊሆን ስለሚችል እስቲ አንድ ማውቃቸው ጎበዝ አንድ ክሮች ጋዜጠኛም አለ። ጎበዝ ናቸው። አፈንፍነው ይደርሱበታል። መፍትሄም እናገኛለን ከነሱ ያው ቀድመን ወደ ህግ አካላት ምናምን ነገር ከመሄዳችን በፊት እና ደግሞ ያው ህዝቡም የሚጠቀም ከሆነ እዛ ቤት እየመጣ እናስቆማቸዋለን ሰዎቹን። በተጨማሪም ደግሞ ለሌላም ሰው ደግሞ እኛም ሊደረሰ ነገር ካለ ያው ወጣቶች ነን ምናምን ነገር ገባ። አሁን ላይ ወጣቱ ተጠቂ ሆኗል በእንደዚህ አይነት ነገር። ማሳጅ ቤት ምናምን ነገር ነው በብዛት ያዘወትራል እና በቃ እንደዚህ አይነት ነገር የሚፈጠር ከሆነ በቃ እነሱ ጋር እንሂድና እስቲ ስልካቸው አለኝ እኔ እንደውላቸውና ምናምን ብሎኝ ነበር ወደ እናንተ የመጣሁት። እና ቅድም ልነግርህ እንደሞከርኩትኝ ውሃ ጠጣ ነው በቃ የምትባለው። ስገባ እንዳልኩ ፕሮሰሱን ነግሬያለሁ። መጀመሪያ ትመርጣለህ ምናምን ነገር እሷ እስክትዘጋጃጅ ምናምን ውሃ ጠጣ፣ ያው ሰውነትህ እንዳይዝል እንዳደክም ምናምን ትባላለህ። እሺ ብለን እነሱ የሚሰጡን ውሃ ትጠጣለህ። እኔ ኮምፕሊትሊ እንግዲህ እኔ ምን እንደሚፈጠር አላውቅም። እኔ ውሃውን ጠጥቼ ምናምን እስክጠጣው ሰዓት ድረስ እኔ ጤነኛ ነበርኩ። ራሴንም ማክሰው ሆኜ ነው። ምንም የሚፈጠርብኝ ነገር የለም።
ችግሩ የሚፈጠረው ከምን በኋላ ነው? ልክ ጠጥቼ ከገባው በኋላ ምንም የማውቀው ነገር የለም። ይሄ ረጅም ሰዓት ተኝተህ እንደ መንቃት አይነት የሚሰማ ስሜት አለ። ይፈጠር አይፈጠር ላድርግ አላድርግ ምንም የማውቀው ነገር የለም። በቃ ኮምፕሊትሊ እኔ የማውቀው ሰውነቴ ይደክማል ከምልህ በላይ ነው። በቃ ከምልህ በላይ ሰውነቴ በጣም ነው የሚደክመው። እንደገና የመያዝ ስሜት የሆነ በእጅ የተያዝክ አይነት ነገር ስሜት ይሰማኛል። እንደገና ቆይ ሰውነቴንም አሳያለሁ እና የተለያዩ አይነት ጠባሳዎች አሉ። በቃ ይሄ በእጅ የተያዝኩበት ጫን ተብዬ የተያዝኩበት ምናምን እንደዚህ አይነት ነገሮች ይሰሙኛል። በቃ ሰውነቴ ይዝላል። ምንም ነገር ማድረግ መንቀሳቀሱን አልችልም። እንደገና ወደ መቀመጫ አካባቢ ምናምን በጣም የሚሰማኝ ስሜት አለ። በጣም ያመኛል። በቃ የህመም ስሜት እና በቃ ግራ ይገባኛል። ይህ ነገር ምንድን ነው ምናምን ብዬ እንደውም ያው ልጅቷንም በተደጋጋሚ ያው የተለያዩ ሴቶች ናቸው እና ሁሉንም ለመጠየቅ ስሞክር እንዴ የመጀመሪያ ነው እንዴ ምናምን ነገር ያቁኛል። እነሱ ከስተመር እንደሆንኩኝ ያቁኛል። ግን ሁሌ በቃ እንደዚህ ነው የሚሉኝ። ምንድን ነው የመጀመሪያ ነህ እንዴ ፍሬሽ ነህ እንዴ ምናምን ብለው ይስቃሉ። ምናምን እንዲህ ምን ሆነ ነው ምናምን ነገር ከጨረስክ በኋላ እንደዚህ የምትለው ምናምን ነገር በቃ ያፌዛሉ ምናምን ፍሬሽ ነህ ማለት ነው ምናምን ነገር ለዝም ብሎ ነው እንዲህ የምትመላለሰው ምናምን ነገር ሁሌ ራስን እየሳትክ ያመሃል እንዲህ ምናምን በቃ እንደዚህ አይነት ነገር ነው የሚሰጡኝ። እኔ ራሴን እንግዲህ እስከማውቀው ድረስ እኔ ምንም ራስ የሚያስት ነገር የለብኝም። የሚጥልም በሽታ የለብኝም። እኔ እንግዲህ ፍራቻም ነው ድንጋጤም ነው እንዳልል አዲስ አይደለም ይሄ ነገር ለኔ። ምናልባት ያው አንዳንዴ አዲስ ስትሆን ለነገሮች ምናምን ነገር ያው ከመፍራት ምናምን ነገር የሚመጣ ነገር ሊኖር ይችላል አንዳንዴ። ግን እንደዛም እንዳይባል እኔ እንደዛም አይደለም የኔ በተደጋጋሚ እመጣለሁ እንዳልኩ። ግን በቃ አንዴ ሁለቴ ለማለፍ ሞከርኩኝ። ያደረግኩኝ ያህል አይሰማኝም። በቃ እንዳልኩ ሰውነቴን ነው የሚጫጫነኝ። ከዛ እኔ በቃ ከሆነ ሰዓት በኋላ ስነቃ ያቺ ሴት በፎጣ ነው ተጠቅልላ ማገኛት። ምንድን ነው ምናምን ነገር ስላት እንዲህ ምን ሆነ ነው ምናምን ስቀሰቅስህ እኮ እስካሁን ራስህን አታውቅም ነበር፣ ራስህን ስተህ ነበረ ምናምን ነገር ምንድን ነው የሚጥል በሽታ አለብህ፣ ደም ማነስ አለብህ ምንድን ነው ምናምን ነገር ይሉኛል። ማለት አንድ ሁለቴ ግራ ተጋባው። በመጀመሪያ ምንድን ነው የጤነኛ እንደሆንኩኝ ነው የማውቀው ምናምን ነገር ብዬ ኦኬ ድካም ሊሆን ይችላል ብዬ ገባ። በአንዴው ይሄ ነገር ይፈጠራል ብለህ ልታስብ አትችልም። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እና እንዳልኩ ነው አንድ ሁለቴ ምናምን ነገር እስቲ ምናልባት ከሚሰጡኝ ነገር ሊሆን ይችላል። ምክንያቱም እንደዚህ አይነት ስሜት ከአንድም ሁለት ሶስቴ ተደጋጋሚ ከተሰማኝ ምናልባት የሚያጠጡኝ ነገር ሊሆን ይችላል ብዬ አሰብኩኝ። ከዛ ሳልጠጣ ገባሁኝ። አንዴ ገባሁኝ። ገብቼም ኖርማሊ በቃ ማድረግ ያለብንን ነገር አድርገን ምናምን ነገር ተገልግዬ እንደ ፍላጎቴ ምናምን ወጣሁኝ። ሁለቴም ደገምኩት። አንዴም እንደዚሁ ሳልጠጣ ገባሁ። ከዛ እንደዚሁ ነው በቃ ኖርማል ነው ምንም። ከዛ በኋላ ምን ማሰብ ጀመርኩኝ። ኦኬ በቃ ምናልባት ከኔ ሊሆን ይችላል ችግሩ። ምናልባት የእርካታ ስሜት ላይ ምናምን ነገር ስደርስ በቃ እንደዚህ አይነት ነገር እየጣለኝ ይሆናል ምናምን ብዬ ማሰብ ጀመርኩኝ ማለት ነው። ራሴ ላይ ማሰብ ጀመርኩኝ እና ወደ ጤና ተቋም ሊሄድ ጤና ጣቢያ ምናምን ነገር ልታየው ምናልባት እኔ ላይ ከሆነ ችግሩ ብዬ ልታየው ሊሄድ ጓደኛዬን ሳማክረው ነው እኔም እኮ እንደዚህ አይነት ስሜት ነው እየተሰማኝ ያለው። እንደዚህ ገብቼ በምወጣበት ሰዓት እንደዚህ ነው የሚያደርገኝ። ወደ መቀመጫ አካባቢ በጣም ነው የሚያመኝ ምናምን። እንደውም እኔ ለአንተ ሁላ ለመንገር ደብሮኝ ነው ምናምን ነገር ፈርቼ ነው ምናምን ነገር እንጂ ያው ከኔ ሊሆን ይችላል ችግሩ ብዬ እያሰብኩኝ ነበር እንጂ እኔም እኮ እንደዚህ ይሰማኛል፣ እኔም ይዝላል ሰውነቴ፣ እኔንም ይደክመኛል ምናምን ነገር። ከዛ በኋላ ነው
የሆነ ነገር አለ ማለት ነው ብዬ ማሰብ የጀመርኩት ከዛ በኋላ ነው። ምክንያቱም እኔ ጋ ብቻ ቢሆን ያው ችግሩ እኔ ጋ ብቻ ሊሆን ይችላል ማለት ነው። ግን እንዳልኩ በተደጋጋሚ እሱም አንዴ ብቻ ነው እንደዚህ ተፈጥሮብኝ የሚያውቀው ስለው ኧረ እኔ በቃ እዛ ቤት በሄድኩኝ ቁጥር ሌላ ቤት ሲሄድ ኖርማል ነው፣ ግን እዛ ቤት በሄድኩኝ ቁጥር የሚሰማኝ ስሜት እንደዚህ ነው ምናምን ነገር አለኝ። ከዛ ኦኬ እስቲ አንተ ሞክረው እንደዚህ ውሃውን ምናምን ነገር ሳትጠጣ እስቲ በኖርማል ገብተህ ሞክረው ምናምን ነገር አልኩኝ። በእሱ ተስማማን። ከዛ ገባ ኖርማል ነው የተፈጠረው ነገር። ከዛ በቃ አይ እንዴት ነው ይሄ ነገርማ ሌላ ነገር አለ ምናምን ነገር ብለን አሰብን። ከዛ በኋላ እዛው የተግባባን ነበር ሰዎች። ያው ወረፋ በምጠብቅበት ሰዓት ምናምን ነገር ቡና ምናምን ነገር አዘዝ ትጠጣለህ እና የተለያዩ ሰዎችን ትግባባለህ እና ተግባብተን ምናምን ነገር አሉ እንደዚህ እንደ ጓደኛሞች የሆንን ማለት ነው። እና እነሱም ሲያወሩኝ ምናምን ነገር እንደዚህ ነው በቃ የሚነግሩኝ እንደዚህ ምናምን ነገር መባባል ጀመርን እርስ በርሳችን አንዳችን ለአንዳችን መነጋገር ስንጀምር ይሄ ነገር በቃ ኦብቪየስሊ ሌላ ነገር አለው። ምክንያቱም አንድ ሰው ሁለት ሰው ጋር የተፈጠረ ነገር አይደለም፣ ተደጋገመ በጣም። ሲቀጥል ደግሞ አንድ ሁለት ሰው ጋርም ተፈጥሮ እኮ አንዴ ሁለቴ ቢሆን ኦኬ እሺ ከነሱ ሊሆን ይችላል ከኛ ሊሆን ይችላል ችግሩ ወይ የጤና ችግር ሊሆን ይችላል ምናምን ብለን ልንል እንችላለን። ግን ይሄ ተደጋጋሚ ሆነ በቃ ይሄ ተደጋጋሚ ከአንድም ሁለት ሶስታችንም ላይ በቃ ተደጋጋሚ ነው የሚፈጠር። ከዛ በኋላ ነው እኔም በቃ ይሄ ነገር መጣራት አለበት ብዬ እንደውም ጤና ጣቢያ ነበር መጀመሪያ ለመሄድ ያሰብኩት። ምክንያቱም እኔ ጤናዬ ላይ ምን ችግር እየመጣ እንደሆነ አላውቅም። እንዳልኩ ነው በጣም ያመኛል ወደ መቀመጫ አካባቢ ኢቨን ኢፍ ስቲል ራሱ ያመኛል። እኔ በማልሄድበት ሰዓት ራሱ ያመኛል። አሁን ኦልሬዲ ካቆምኩኝ ወር አካባቢ ሊሆነኝ ነው። ወር አልሄድኩኝም ግን ስቲል ነው ያመኛል። በቃ ህመሙ አለ በቃ በጣም ነው የሚያመኝ። ስቀመጥ ሽንት ቤት በምጠቀምበት ሰዓት ያመኛል። ይሄስ ደግሞ የነገርከኝ ነገር ወደዛ ቤት ሂድ የሚል ነገር ሁሌ ይሰማኛል። አዎ እንዲያውም እሱን ጸሎት ሳደርግ ነው ማቆመው እንጂ ይገፋል ወደዛ ቤት በጣም አልኩ። እኔ በተደጋጋሚ እኔ ለማድረግም አልፈልግም። አሁን እንዳልኩ ያመኛል እያመመኝ ግን ደግሞ ሄዳለሁ። እኔ እሱም ነገር ነው ግራ የገባኝ ነገር። ይሄ ውሃ ሳትጠጣ የነበረውን ስሜት እስኪ ንገረኝ። ውሃ ሳልጠጣ እንዳልኩ ነው ምንም እንትን የተለየ ነገር አላየሁም። በቃ ኖርማል ነው። ኖርማል መጠቀም ያለብኝን ነገር ተጠቅሜ በሰላም የወጣሁት ውሃውን ሳልጠጣ። ይሄ ኖርማል ሂደት ማለት ልጅቷ የተለመደው አይነት ነገር ማለት ነው። የተለመደው አይነት ነገር ነው የተፈጠረው። ምንም የተለየ ነገር አላየሁም አልኩ። የዛ ሰዓት ነው እንደውም ከውሃው ነው ብዬ መጠርጠር የጀመርኩት የዛን አካባቢ ነበር። ግን የሆነ ነገር የሚጎትት ነገር አለ መንፈስ። እኔ ምን እንደሆነ አላውቅም። ያመኛል እንዳልኩ ስቲል ነው ያመኛል። ግን የሆነ ሰዓት ላይ ደግሞ ራሴን የማገኘው እዛ ቤት ነው። ግራ ይገባኛል። እያመመኝ እንዴት ነው የሚሄደው ምናምን ብዬ አልኩ። እንደውም ያሰብኩት የነበረው ምን አድርገውብኝ እንደሆነ አላውቅም። ያው መቼ ሲገባሃል ምን እንደተፈጠረብኝ አላውቅም ወደ ራሴ ላይ ብዬ በቃ ጸሎት አደርጋለሁ። እንደውም አንዳንዴ ወደዛ ሲመረን በስመ አብ ወልድ ምናምን ነገር ብዬ እንደው የሆነ ነገር ምናምን ነገር ስል በቃ እንደዚህ ኧረ በስመ አብ ወልድ ምንድን ነው ምናምን ነገር ብዬ ልክ ጸሎት ማድረግ ምናምን ነገር ሲጀምር ይተውኛል። ወደ ራሴ መለስ ስላለው ምናምን አይነት ነገር እንጂ ከዛ ውጭ ሂድ ነው ወደዛ ቤት በቃ ሂድ ይለኛል። ምናልባት እኮ አልኩ እኮ በሳምንት እኮ 4-5 ሊሄድ ይችላለሁ። አዎ በቃ እንደዛ አላውቅም። ምን ነገር እንደሚሆን ውስጤ እንደሚፈጠር አላውቅም። ምንም አውቀው የገንዘብ ሁኔታ አሁን እንደነገርከኝ ድለላ ነው የምትሰራው። በእርግጥ ድለላ ላይ ጥሩ ስራ ከሰራ ጥሩ ገንዘብ ይኖራል። ግን አሁን እንዳልኩ በሳምንት 4-5 ጊዜ የምትሄድ ከሆነ እነሱ በነፃ አይደለም አገልግሎት የሚሰጡት እና ያ የገንዘቡ ጉዳይ ስለዚህ አሁን አንዳንዴ ለምሳሌ አሁን 3-4 ምናምን ነገር ሊሄድ ይችላሉ። እና ያው አንዳንዴ ከስተመር ከሆንክ ምናምን ነገር እንደገና ከልጅቷ ጋር በደንብ ከተግባባ ምናምን እንዳልኩ እኔ ከስተመር ነኝ ብያለሁ። እና ያው ስልክም ተቀያይረ ማውራት ትጀምራለህ ምናምን ኢትስ ኦኬ ኖርማል ነው ምናምን አይነት ነገር ይመጣል። ገባ ያው በኖርማል ገንዘብ ግዴታ መስጠት ላይ ይጠበቅብህ ይችላል። ያው ደንበኛ ስትሆን ምናምን እዛ መታወቅ ስትጀምር ምናምን አይነት ነገር ማለት ነው። ያው አንድ በጣም ከስተመር የሆነች ልጅ አለች። አሁን እኔ በቸገረኝ ሰዓት ባጣው ሰዓት እሷ ጋር ነው የምደውለው። እሷ ጋር ደውልላታለሁ። ያው እኔም ሲኖረኝ እንዳልኩ ነው ለቤተሰቤ ከማድረግ ይልቅ እኔ የሁላ ነገር ለምን እንደሚፈጠርብኝ አላውቅም። እኔ በጣም ነው በተደጋጋሚ ለራሴ ጥያቄ የሚፈጥርብኝ። ለቤተሰቤ ከማድረግ ይልቅ እኔ ወደዛ ነው መሄድ የሚቀነው።
እዛ ቦታ ላይ አሁን እየነገርከኝ ያለ እናንተ ነበራችሁ ሞራ አንተም ጓደኞች ምናምን የምትሄዱትና አሁንስ ያ ቤት አለ ወይ? ምን አይነት ልጆች ነው እየሄዱ ያሉት? እስኪ አጠቃላይ ሆነ አለ አሁንም ሰው ይሄዳል አልኩ። እኔ አሁን ይህን ነገር ፍራቻ ነው አሁን እኔ በቃ ያልኩትኝና በጣም እየታመምኩኝ ነው አሁን ላይ። በጣም አቅም ማነስ ያዞረኛል። ረጅም ሰዓት ቁጭ ብዬ መነሳት አልችልም። በቃ ያዞረኛል እንዳልኩ ወደ መቀመጫ አካባቢ ያመኛል። ሽንት ቤት በምጠቀምበት ሰዓት ምናምን ነገር በቃ የተለያየ ነገር ነው የሚያደርገኝ። ውስጤ ላይ የተለያየ ችግር አለ። እኔ ተፈጥሮብኝ የማያውቅ አይነት ስሜት ነው የሚሰማኝ። በጣም ያመኛል። እነዚህ እዛ ቤት ላይ በዋናነት 2 ሴቶች ናቸው ነው ያልከኝ? ባለቤቶች ናቸው ምናምን ነገር አልከኝ? አዎ እነሱ ናቸው በዋነኝነት። አዎ የሁለቱ ይመስለኛል። ሁለቱ እዛ የሆኑና ሌሎቹን ሴቶች ግን እንደ ሁኔታው ነው ተመላላሽ። እንደ ተመላላሽ አይነት ነገር ያው እነሱ ናቸው ለቤቱ። እኔ እንደሰማሁት ከሆነ ልጆቹ እንደነገሩኝ ከሆነ ያው እነሱ የሼር ይመስለኛል። ሁለቱ የሼር ነው፣ ጓደኛ ማቾች ናቸው፣ የሼር ነው። ሌሎቹ ግን ያው እንደ ሁኔታው ነው ተቀያያሪነት ያላቸው። ያው ይሄዳሉ ምናምን ሲፈለግ ይደወልላቸዋል ይሄዳሉ ምናምን ነገር። ያው ምናልባት የምሽት ፈረቃዎችም ካሉ የምሽት የሚሰሩ ካሉ በብዛት የምሽት ስለሆነ የምሽት መስራት ያለባቸው ካሉ ያው አታገኛቸውም ምሽት ላይ። ያው እንትን እንዳልኩ ይተካካሉ አይነት ነገር። ማደሪያ ክፍል አላቸው እዛ። አንተ አሁን ደንበኛ ሆንካት ከቤቱ ባለቤት ጋር ነው ማለት ነው? ይሄ በዱቤ ምንም ስትፈልግ የምትሄድባት? አዎ ከእሷ ጋር እንግባባለን እንዳልኩ ነው። ቅድም በስልክ ለመንገርም እንደሞከርኩት ነው ከዚህ በፊት ለአንተም ነጋጮች ያለኝ ነገር ከእሷ ጋር በቃ በተደጋጋሚ በጣም እንቀራረባለን ማለት ትችላለህ። ያው በተደጋጋሚ ከእሷ ጋርም ነው እንትን የምንለው እና እንቀራረባለን። ያው ከሁለቱ ውጪ እኔ እንደውም መጀመሪያ አካባቢ ሰው ያለም አይመስለኝም ነበር። ከዛ በኋላ ነው እንዲህ ኤክስትራ ምናምን መጠቀም ሲጀምር ነው ምርጫ ሲያመጡልኝ ምናምን ያወቅኩት። ሌሎች ሴቶች መጀመሪያ ሁለቱ ብቻ ነበር የሚመስሉኝ። ሁለቱ ብቻ ነበር የሚመስሉኝ እና እንዴት ማሳጅ ቤት 2 ሴት ብቻ ምናምን ነገር ጥያቄ ይፈጥርብኝ ነበረ። ግን ከዛ በኋላ ነው ኤክስትራ መጠቀም ሲጀምር ምናምን ነገር እንዳልኩ ሌላ አይነት ሰርቪሶችን መጠቀም የነሱን ሲጀምር ነው ሌሎች ሴቶች እንዳሉ ምርጫ ሲመጣልኝ ማለት ምርጫ ሲቀርብልኝ ነው ሌሎች ሴቶች መኖራቸውን ያወቅኩት ማለት ነው። ጥሩ። ስለዚህ አሁን በዋናነት አንተ ያው እኛን የጠራህን ይሄንን ነገር እንድናጣራ ምንድነው ከጀርባ ያለው ነገር የሚለውን ነገር ነው። እናም ደግሞ ሌሎች ጓደኞችም በእንደዚህ አይነት ስቃይ ውስጥ እንዳሉ እየነገርከኝ ነበር። አዎ እንዳልኩ ነው። የህግ ቦታም ለመሄድ እንደገና ፈራው። እንዳልኩ ነው። ጤና ላይ የሚሆነ ችግር ተፈጥሮ ሊሆን ይችላል አላቅም። አሁን ከፍራቻ አንጻር ነው እየነገርኩ ያለሁት። ምን ይኖርብኝ ምን ያደርጉብኝ ምን እየተፈጠረብኝ እንዳለ አላቅም። እኔ ጭንቀት ይጨንቀኛል ምናምን ነገር በቃ እኔ በህልሜ ራሱ ተኝቼ ራሱ እዛ በቃ እንዲሄድ ነው አሁን ድረስ አልኩ። እኔ ወራውን ሞላኝ ብያለሁ። ግን በምን አይነት ስሜት ውስጥ እንዳለው ልነግር አልችልም። በቃ ቃዣለሁ፣ ባንናለሁ ምናምን ስማቸውን እጠራለሁ ምናምን። አዎ እዛ ድረስ ነው እንዳልኩ በቃ ይጨንቀኛል። ጭንቀት ነው የሚሰማኝ ምናምን ነገር። ስማቸውን እጠራለሁ። ምን ሆነ ነው ስቃዥ ያደርኩ ምናምን ነገር ሲሉኝ እንደውም ቤት ውስጥ እንደዚህ እኮ እንደዚህ እያልክ ምናምን እንትናን እየጠራ ምናምን ነገር ምናምን ያደርከው ምናምን ነገር ሲሉኝ ነው በቃ ምን ሆኜ ነው ምናምን ብዬ በቃ ፈራው። አሁን ወደ ጤና ተቋም ለመሄድ ፈራው። ገባ ምን እንደተፈጠረብኝ አላቅም። ወደ ህግ አካላትም እንዳንሄድ እንዳልኩ እኔና ጓደኞቼ እንዳንሄድ መጀመሪያ ተጨባጭ መረጃ ማግኘት አለብን። ምክንያቱም እነሱ ፍቃድ አውጥተው ነው ማሳጅ ቤት ብለው ነው እየሰሩ ያሉት። ገባ ተጨባጭ የሆነ ማስረጃ ከሌለን ግብር ከፋዮች ናቸው። መንግስትም ህግም ሊቀጣቸው አይችልም በምንም ሁኔታ ማለት ነው። የግድ መረጃና ማስረጃ ያስፈልጋል። ያንን ደግሞ መረጃ እኛ እንዴት መያዝ አንችልም። ለዛም ነበር ከጓደኛዬ ጋር ተመካክረን እዚህ መምጣት የፈለኩት ወደ እናንተ ማለት ነው። ጥሩ። ስለዚህ አሁን ምን እናደርጋለን? ድጋሚ ወደዛ ቤት ያው መሄድህ አይቀርም። ምክንያቱም እውነታውን ማወቅና ማረጋገጥ እስካስፈለገ ድረስ አንተ ደንበኛ ስለሆንክ ወይ እኔን ወይ አቤልን አንዳችንን ይዘን ትሄዳለህ አብረን። እንደሱ ጥሩ ነው። አሁን ብቻዬን መሄድ አልፈልግም። ብቻንማ እኛም እንድትሄድ አንፈልግም። ስለማላቅ እንዳልኩ ነው ተደጋጋሚ ምንም ደስ የሚል ነገር ስለሌለ ጤናዬም ላይ በቃ አሁን በጣም አስቸጋሪ ሁኔታ ላይ ስላለው በቃ ብቻዬን ባትልኩኝ ደስ ይለኛል። ለማጣራት ቢሆን እሱ ችግር የለውም። እኛ ኦልሬዲ እነሱ ጋር እንዴት ልንገባ እንችላለን የሚለውን ለማረጋገጥ ነው አንተን የፈለግነው። ምክንያቱም የማያውቁት ሰው ሊያስገቡ ስለሚችሉ በደንበኛ ነው ይሰራሉ ያልከኝ ባለፈውም እና ስለዚህ አንተ ይዘህን ከሄድክ ግን የሚታወቅ ሰው ነው። ኢትስ ፋይን። እነሱም ይቀበሉናል። ውስጥ ገብተን ደግሞ የምር እንዳልከው ሌላ ነገር ያደርጋሉ ወይስ ደግሞ ሁለት መሆናችንን አይተው ሌላ ነገር እሱን ብቻ ቼክ እናደርጋለን። ከዛ እንዳልከው ከጀርባ ምንድነው እነዚህ ሰዎች የተደበቀ ሚስጥራቸው ምንስ ነው?
ወጣቶችን እያደረጉ ያሉት የሚለውን እናየዋለን። እሺ ደስ ይላል። ደስ ይላል። ከዛ አስፈላጊ ከሆነ መፍትሄ ፈልጌ አይደል የመጣሁት ስለ ያው መፍትሄ ቶሎ ብታገኙ ደስ ይለኛል። ምክንያቱም እንዳልኩ ነው አሁን ብዙ ወጣቶች ናቸው እዛ የሚጠቀሙትና ቢያንስ በእኛ ቢበቃ ይሻላል። እየተፈጠረ ያለም ነገር ካለ አልኩ እኔ አሁን እርግጠኛ ልሆን አልችልም በምንም ታምር፣ ምክንያቱም ማስረጃ የለኝም እጄ ላይ እና እየተፈጠረ ያለም ነገር ካለ በቃ እኛ ላይ ይብቃ። ገባውን ወጣቶች የተለያየ የኮሌጅ ተማሪዎች ምናምን ይመጣሉ እዛ የኮሌጅ ተማሪዎች የሰፈር ወጣቶች ምናምን ነገር ኢቭን ኢፍ ከኛ ራሱ ያናነሱ ልጆችን እዛ ሲገባ ይቻሉ በማታ ማክስ ምናምን ነገር ኩፍያ አድርገው ምናምን ነገር ነው የሚገቡት እና እንደዚህ አሁን ትውልድ ነው እየተበላሸ ያለው። ገባ አይደል? እንደዚህ እኔ ላይ አሁን ጤና ችግር ደረሰብኝ ማለት እንግዲህ ያው እኔ ምንም ልነግርህ አልችልም። ብቻ ያው ቶሎ ወደ መፍትሄው ግቡ ነው የሚምላችሁ። ያው ወደ መፍትሄው እንግባቱ ነው። ስለዚህ አቤሎ ብንሄድ የተሻለ ይመስላል። እኛ አብረን እንሂድና ድብቅ ካሜራችንን አስቀምጠን ከጀርባ ምንድነው ያለው ነገር የሚለውን ነገር ቼክ እናደርጋለን። እኔ ወፍራም ነኝ፣ ስለዚህ አቤል ለዚህ አይነት ነገር ይቀላል። ስለዚህ አቤል ጋር ትሄዳላችሁ። አቤሎ ያው እንደተለመደው ድብቁ ካሜራ ታስቀምጥና ሌላ ቀን ብለህ ነው የምትወጣው። ደግሞ እንዳትገባ አገኘው ብሎ አንተም ሌላ ነገር ውስጥ ስለዚህ ውስጥ እንገባና ያለውን ነገር እንዳልኩ እንትን ብል በቃ ዛሬ እሱን ለውዬ ነው ወይ ከሰዓት እመጣለሁ ወይ ነገ እመጣለሁ ብለን እሺ፣ በዛ መልኩ እናርግና አንተን እዛው ላይ ያው ካሜራውን ስለምናስቀምጠው አለን ማለት ነው። የሆነ ነገር እንኳን ቢፈጠር ዘለን መግባት ስለምንችል እኔና ክሮዎቻችን ከውጭ እንሆናለን። አቤሎ ካሜራውን ይዞ ውስጥ ይገባል። ያለውን ነገር ካሜራውን አስቀምጦ ያያል ማለት ነው። እሺ እንግዲህ ውድ ቤተሰቦቻችን ከማሳጅ ቤቶች ጀርባ ምንድነው ያለው? በተለይ ደግሞ ወንድም የሚጠቀምበት ቦታ ላይ የተፈጠረው ነገር ምንድነው? ይሄን ያህል ያስጨነቀው እንቅልፍ እስከ ማጣትና እስከ ማቃዠት ሲያደረሰው መንፈሳዊ ነገር አለው ወይ ከጀርባ የሚለውን ነገር ቼክ እናደርጋለን። እናንተም እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁን ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ቤተሰቦቻችን ከወንድሜ ጋር የነበረውን ቆይታ እንግዲህ ከስኬ ጋር እንዳያችሁት ነው። ይሄ ነገር ጉዳዩ ኬዙ ምንድነው የሚለውን እንግዲህ ቅድም እንዳያችሁት በደንብ ለማጣራት አሁን ወደ ግቢው ገብተናል ማለት ነው። ግቢው እንግዲህ እንደምታዩት በጣም ትልቅ ግቢ ነው። እውነት የሚደረገው ነገር ወንድሜ ላይ የደረሰበት በደል እንደዚህ የሚሰማው ስሜት እውነት ምንድነው የሚለውን ነገር እንግዲህ ለማረጋገጥ እኔና እሱ ሆነን እሱን እንግዲህ በደንብ ስለሚያውቁት እኔ ብቻዬን ብመጣ ሊያስገቡኝ አይችሉም ነበረ። ስለዚህ እንግዲህ በቀንም ነው የመጣ ነው። እስቲ እዛ ቤት ውስጥ ምንድነው የሚከሰተው ምንድነው የሚደረገው የሚለውን ነገር እንግዲህ አብረን ገብተን የምናይ ነው የሚሆነው ማለት ነው። እሺ ንግባ። ምንም ማለት አይደለም። ያው ግቢውንም እንዳየው ነው። ግቢ ውስጥ የሚገባ ነው። ምንም ማለት አይደለም። እንደዚህ የሚጠቀም ሰው ስለሚገባ ስለሚወጣ ምንም ይሄን ያህል ችግር የለውም። መክፈቻም ስላለው የራሱ ምንም ማለት አይደለም። በዛ ምክንያት ነው የገባ ነው። ምናልባት እንትን እንደሚመስል ጥበቆቹም እንግዲህ በደጅ በኩል ነው ያሉት ማለት ነው። አንተን ስለሚያውቁ ነው ያው ዞሮ ዞሮ ማይተው የለ። ስለዚህ ኖርማል ምንም አይደለም። እንግባና እኔን ስለሚያውቁኝ ችግር የለውም። ይሄ ብቻ አይደለም ደግሞ ቤቱ በነገራችን ላይ እነዚህ ልጆች ብቻ አይመስሉኝም እዚህ ግቢ ውስጥ እንደዚህ አይነት ስራ የሚሰሩት የተለያዩ ቤቶች እንደዚህ በታች በኩልም አሉ። በጣም ትልቅ ግቢ ነው። ዞሮ ዞሮ ማደሪያቸው ነው። በታች በኩል ያለው ቤት አሁን እነሱ ማደሪያዎች ነው። የሚያድሩበት ቤት ነው። የሚያድሩበት ቤት ነው። የማታ ፈረቃዎቹ በሚገቡበት ሰዓት የሚያድሩበት ቤት ነው። በጀርባ በኩል ያለው ማለት ነው። በቃ ቶሎ እንግዲህ ሳያዩን አሁን ድብቁን ካሜራ እንደተለመደው እኔ እዚህ ጋር አንጠለጥላታለሁ። ካንጠለጠልኩት በኋላ እስቲ እዛ ቤት ምንድነው የሚከሰተው የሚለውን ነገር አብረን ገብተን እንይ። ግባ ቅድም
አይ አሉ ምናልባት ወደ ውስጥ ሆኖ ሊሆን ይችላል። ቀን ስለሆነ ዛሬ አሁን የሚተኙበት ሰዓታቸው። እኔ ነኝ። ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም? እንግዲህ ይዤባችሁ መጣሁ ዛሬ። ኦኬ፣ አዲስ ከስተመር ነው? አዎ አዲስ ከስተመር ነው። እንግዲህ ይዤባችሁ መጣሁ። እንዴት ነው? ሁሉ ሰላም? ዛሬ በቀን መጣሁ። ችግር የለውም። እንዴት ነው? አልተኛችሁም ነበር እንዴ? አልተኛችሁም ነበር? በቀን መጣሁ። አይ ብለሽ ጠበቅሽ? ያው እንግዲህ የሚመጣ ዛሬ ሰው ስለነበረ እና ልጁ እሱ እንግዲህ ያው ጓደኛዬ ነው። ዛሬ አዲስ ከስተመር ነው። እስቲ ያው እንግዲህ አታሳፍሩኝም ብዬ ነው የመጣሁት። እያወከን እንኳን ደህና መጣ። በደንብ ትሪት አድርጉልኝ፣ በደንብ ተንከባከቡልኝ። እንግዲህ ኦኬ፣ ሁለታችሁ ናችሁ ዛሬ የምትጠቀሙት? አይ ዛሬ እንኳን እሱ ነው እሱ ይግባ ዛሬ። እሱን ለማሳየት ነው የመጣሁት እና ያው እንድትተዋወቁት ነው ይዤ የመጣሁት። ችግር የለውም። በቃ ግን ያው ብትጠቀም አሪፍ ነበር። አይ ዛሬ ነው ይቅርብኝና እሱ ይግባ። እሱ ቢገባ ይሻላል ዛሬ። ትንሽ ሰሞኑን ነገር ይችላል ስራ ምናምን ነገር ስለበዛብኝ መቆየት አልፈለግክም አንተ? አይ አለች እኮ ቲና። ያው ስለ እናንተ ዝና በደንብ እየነገረኝ ነበረ። ምናልባት እኔ ብቻ ነኝ። ቆይ ትቆይ፣ ሰው ችግር የለም። እኔ ነኝ እንትን የምለው። አዲስ የመጣው ምንድን ነው? ሁለት ናቸው እንዴ? ሁለት ናቸው። ቅድም እንግዲህ ያው ነገር የለ ሁለት ናቸው። እንዴት ነሽ? ሰላም ነው? ሰላም ነው። አዲስ ይዤብሽ መጣሁ ዛሬ። እንዴት ናችሁ? አለን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እሱ ጋር ነው? አዎ ቸርሽ ደህና ናችሁ? ጠፋህ እኮ አለው። ሰሞኑን ትንሽ ምን ማክስ ያደረክበት ምክንያት አልገባኝም። ምን ኮፍያውና ማክሱ ያው ብታረግ ይሻላል። ብዙም እንድታወቅ ስላልፈለኩኝ ያው እንዴት ልግባ ምናምን ስለው እንድታውቁት ያው የመጀመሪያው ምናምን ስለሆነ ብዙ እንድታውቁት አልፈለገም። እና ትንሽም ጉንፋን ስለያዘኝ ድምጽ ያስታውቃል መሰለኝ። አይ ውስጥ ባውልክ ይሻላል ምናምን ነገር ስለፈራ ምናምን ነገር መንገድ ላይ እኮ እቤት ከገባ በኋላ ኖርማል ነው። ከመኪናው ላይ አልወርድ ብዬሽ ነበር። ከደረስኩ በኋላ ሴፍቲህን እንጠብቃለን እንዳታስብ። ችግር የለም። አይ ትንሽ ኢቨኑ ለሚገርምሽ ከደረስኩ በኋላ ከመኪናው ላይ አልወርድም ብዬሽ ነበር። ትንሽ ከደረስኩ በኋላ የመጀመሪያው አይናፋር ነው ጓደኛ። በጣም አይናፋር ነው። ለምን ታፍራለህ? የመጀመሪያው እኔ እንደዚህ አይነት ቦታ እንትን ብዬሽ አላውቅም። በጣም አፍሮ አስቸግሮኝ እንደ ቤት ነው። ታጫዎች ምንም እንዳያቸው ነው እንግዲህ ቀለል ነው ልጆች ናቸው። ደስ ይላሉ። ታጫዎች። እሺ ያው እንግዲህ መቼም የመጀመሪያው ሰው ሲሆን እንዴት እንደምታላምዱ አላውቅም። ያው ችግር የለውም። ያው እንደ ፋሚሊ እና ቆያችሁ እዚህ ስራ ውስጥ ነው? ያ ቆይተናል። ኮፍያ ክላውልቀለ እንዳይሞቀ። ችግር የለም አልሞቀኝ። ክረምትም አይደለ? ጀስት ሪላክስ አርግ እንዳይደብረኝ። አይደብረኝ። ችግር የለም። እጅህን ሰጠኛል። ማሳጅ ቤት አይደለ? ስንገባ ይሻላል። በጣም አይናፋሪ ነው። አይናፋራ እኔ መጀመሪያም ስለሆነ ያው ልትዝናና አይደል የመጣኸው? አዎ መጀመሪያ እንኳን ትንሽ አይ ቢያንስ ትንሽ ብናወራ ብዬ ትንሽ ተጨናነቀ እኮ ልጅ እያለ በደንብ ፈታታ አድርግም እንደ አንቺ እኮ አይ እንትን አለብኝ እየሸሸኝ ነው እኮ ራስ እኮ ታዲያ አንቺ መሸሽ እኮ አይደለም ትንሽ መጀመሪያ ብናወራ ብዬ ነው። እያወረዳል። ችግር የለውም ችግር የለውም። ፈታ በል
ንገረው። አትጨናነቅሽ። አይ ነገር ያለው ችግር የለም። የመጀመሪያው እኮ ስለሆነ እኮ ነው። ሊድ ተምሽ ልምጣ ወይ ትንሽ ችግር የለውም። ወዴት ነው የምትሄደው? አይ ቁጭ በል ችግር የለም። ምንም ማለት አይደለም። ችግር አትፍራ። ቀን ላድርግህ። ይኸው ቀን እኮ ይዤ የመጣሁት እኮ ለዛ እኮ ነው። ማታ ሰው ስለሚበዛ ምናምን ቀን ያቻችን በደንብ እንዳስተዋውቅ ሰው ይበዛል ማታ። ወደ ማታ ሰው ይበዛል። ኦኬ። እና ሁሉም እዚህ ነው አንድ ላይ አትፍራ። አትሸኝ። ችግር የለውም። አልተጨናነኩም። እሺ ጀስት ትንሽ እናወራ ብዬ ነው። አረ ነግሬዋለሁ። ጀስት ቺል አድርግ በቃ ምንም ኖርማል ምንም እየሸሸኝ እኔ ራሱ እንትን አልኩኝ። እኔ ነኝ አይናፋር እየሆንኩ ያለሁት። አረ ታያሊ ደግሞ አይ በደንብ አንቺ በደንብ በቃ እኔ ወይ ሌላ ቦታ እንሂድ። አይ ቆይ እዚሁ ትንሽ እናወራ። የት እንሄዳለን? እኔ እንደውም ተመልሰን እኮ ማታ ብንመጣ ይሻላል ብዬ እያሰብኩኝ ነው የነበረው። አይ ማታ ደግሞ ሰው ይበዛል። አሁን ከዚህ የበለጠ ሞር ኮንፊውዝድ ነው የምትሆነው። አንተ ተጨናነቃለህ ስለሆንኩ ጉደኛ ነህ። መቼ ነው ያወቃቸው ግን? ከነ ሊሊ ጋር እኮ ቤተሰብ በለኝ እኮ። ሊሊ ማለት እሷ ናት? አይ ሊሊ እሷ ናት። እሷ ናት። እሷ ቲናዬ ትባላለች። ቲና እሷ፣ ሊሊ እሷ። ደስ የሚል ቲናዬ ስም ማለት ያላቸው። ደግሞ ስምህን ግን አልነገርከንም። የኔ ስም ቀስ በኋላ አይደርስም ሁሉ ነገር በኋላ አይከብዳል። መታወቅ አይፈልግም እንዳልኩት ከእሷ ጋር በደንብ ስንታወቅ። አይ በቃ የመጀመሪያው ስለሆነ ለምን ታጨንቁታላችሁ እናንተ? አይ አልተጨነቅኩም እኮ ብዙ እኛማ አላጨናነቅነውም። ፈታ በል ነው ያልነው። ፈታ ብያለሁ። እግርህን አውርድ፣ ዘና በል በቃ ደገፍ በል በኋላ ችግር የለም። እሺ እኔ በጣም እየጣርኩ ነው። እንደውም ምን ትፈልጋላችሁ ታዲያ? ምን ላምጣላችሁ? ውሃ አምጪላቸው። አዎ መረጋጋት አለበት። ውሃ አምጪላቸው ይሻላል ለመረጋጋት። በጣም አይናፋረውን ከብ እሺ እናቲ ስራ ምናምን ነገር እንደሚሆናት ተጠፋፋን እኮ። በጣም ትንሽ እኔም አልተመቸኝም። ጠፋሁብሽ። አንቺ ደግሞ ሰው አይናፍቅሽም? አትደውይም እንኳን። እኔማ ምን ላድርግህ ጠፋ። እኔ እያሰብኩሽ ነበር። እኔ ምን ከዚህ ቤት ውጭ እንደማለት ተጫወት። እሺ እሺ ተጫወት ብዬ ነው ያው ጊዜ ልስጣችሁ ብዬ ነው። አይስ ኦኬ። እኛ ሁሌ እንገናኛለን። ለዛ ነው በብዛት ስለምን ሁሌ ነው የምትመጣው? ነገር አንተ ጉደኛ ደግሞ ነገር የለ እንዴ? አዎ ቲና ቲና እኮ ነው የሚለው። ጠዋትም ማታ አብረን ነው የምንሰራው። የሚገርምሽ በቃ ቲና ነው ወሬው፣ ቲና ነው። ቲናዬ ለማየት ቸኩዬ ነበር እኔ እንደውም ስንት ጊዜው ያልኩህ እሷ ናት። ቲና ያልከው ቲና ማለት እሷ ናት። ስለሷ እንዴት አንስታ አታውቅም ታዲያ? በደንብ አረጋግጥ። እሺ እጠጣለሁ። እሺ ጠጣው። ችግር የለውም። እጠጣለሁ። እሺ ችግር የለውም። ተጫወት። ትንሽ እናውራ ብዬ ነው። እሺ እና እንዴት ናችሁ? ያው አንድ ሰፈር ነው ከሱ ጋር ስራችንም አንድ ላይ ሰፈርም አንድ ላይ የብዙ ጊዜ ጓደኛ ነን። ደላላ ነህ ካንተም እንደሱ? አዎ ግን አይናፋር ደላላ እኮ የመጀመሪያ የሆነ እኮ እኔም የመጀመሪያ ነው። ስለእናንተ በዛው በተደጋጋሚ ብዙ ጊዜ ስለማወራ ነው። አረስቲኝ ልሂድና ልሞክር። እንግዲህ በስንት እኮ ብዙ ጊዜ እኮ ነገረኛ አታውቅም። አይ ከሆነ ጊዜ በኋላ ጥፍት ይልብኛል። የት ነው የምትሄደው እለዋለሁ። የሆነች ልጅ አለች አንድ ጓደኛ አለችኝ ይለኛል። ውስጥ አይደርስም እናትዬ። ችግር የለውም። ጀስት ሪላክስ አድርግ፣ አትፍዘዝ። እንዴ አልፈዘዝኩም እንዴ? አይ ፈታ በላላ ምን እንግባላችሁ እንዴ? ወደ ውስጥ ፈርታቸው ነው እንግባ። ኧረ ችግር የለም። አይ ጓደኛ እኔ ደግሞ ጭራሽ ከሌለው ደግሞ ጭራሽ ያፍራል። ጭራሽ ይበስብኛል። ቸኮላችሁ ለመግባት? አይ ያው ለምንድን ነው የመጣኸው? ለዛ አይደል? አዎ ለስራ ስለሆነ ያው እንግዲህ ማታ ስራ ብዙ የለም ነበር እንዴ? ማታ እኔ እንደውም ትተኛላችሁ ብዬ ነበር ያሰብኩት። ልምድ ላይ እንዴት ነኝ? ማታ ላይ በደንብ አይ አልተኛንም፣ አላመሸንም ብዙ ብዙም ከስተምር አልነበረም። ጠጣ፣ ችግር የለውም። ማክስን ማውለቅ ትችላለህ። አሁን ኖርማል ነገር ነው። ኦኬ አይ ውስጥ ይሻላል። ውስጥ ይሻላል። አሁን ብዙ ምቾት ስለማይሰማ ማክሱን እንትን ብሎ እኮ ሲጠጣ ይችው። አይ ውስጥ ይሻላል። ተደብቆ ነው የሚጠጣው። ይሄ ግን በደንብ እያጫወትሽው አይደለም እንዴ? አሁን እየለመደ እንደውም ይመስለኛል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አንተ ጉደኛ። እሺ እየተጫወትኩ ነው። አሁንማ ለምን ሁላ እንደምትመጣ እየሮጥኩ እየገባኝ ነው። እቺ መሰለሽ ልጅ እንዴት ልቅር አላያት እኮ ነው እኮ አያት ስተታም በጣም እንደዚህ በሚስጥር ይዘህ ይሄን ያህል ጊዜ ሊሊሾም እንደሷ ናት። ያው አዎ አሪፍ ልጆች ናቸው ሁለቱም። ተጫወት እሺ። ገና ባንድ ቀን ያው ተመሰከረልና አላሳፈርንም እንዴ። ታዲያ እኔም እኮ እሱን ስለማውቃር እንደ ጎትቼ ይዤ መጣሁት። እንደውም እኔ በጣም ፈርቼ ነበር ቀን ስለሆነ ትተኛላችሁ ብዬ። አዎ ልደውልልሽ እኮ ነበር እኮ ቲሚ ልደውልልሽ አስቤ። አይ ዝም ብዬ በቃ አላ ከምደውላት ዝም ብዬ ልምጣ ብዬ ነበር። እንደውም ምን ይተኛላችሁ ብዬ አስቤ በጣም ነበር። እንግዲህ በቃ እኔ ሊዳ የት ነው የምትሄደው? የት ነው? ጨርሰናል እንዴ? መጣ ነው። ኧረ የቤቱን ጉዳይ ጨርሽ አንድ ላይ እንሄዳለን። አይ የቤቱን ጉዳይ አይደለም ይኸውልህ ሰውዬውን ንገረው። ችግር የለውም። ወይ ጥለኸኝ ነው የምትሄደው? ሊሊሾ ችግር የለውም። ቲኑዬ እኔ ልሂድና ማታ እመጣለሁ። እኔ ማታ ብመጣ ይሻላል። እኔ ያው የለመድኩት ማታ አይደለም። አንድ ላይ ሄደን ብንጨርሰው ይሻላል። አይ በቃ ከዚህ በኋላ እኮ ምንም እኮ በደንብ እየተግባባቸው ነው ምናምን ነገር በቃ ጀስት ይችላል አድርግ በቃ። አይ እሱን እኔ እኮ እንትን ብዬ አይደለም። እኔ ተመችቶኛል መቆየቱም ለኔ ብዙ ችግር የለውም። እንግዲህ አንተ ከተመቸ ቲኑዬ እኔ ማታ ወይ ቀኑን ሙሉ አብራችሁን ብትውሉ አይሻልም? አይሻልም? እንደዚህ ማታም ችግር የለውም። እኔ ማታ እመጣለሁ ሊሊ። እኔ ማታ ልምጣ በቃ ማታ ይሻላል። እኔ ታውቂያለሽ ማታ ነው የለም። አይ ነው እሱማ እኮ ማታ ይሻለኛል በቃ። ባይሆን ወጣ አድርገሽኝ ሸኝሽ። እሺ ነው ያው እንግዲህ በቃ በደንብ ዘናበል ምናምን። ቆይ ግን ደስ ይለኝ ነበር። በቃ ስጨርስ ደውልልኝ እሺ። ደውልልኝ። ደስ አይልህም? በጣም ተጋብቷል። አዎ በጣም እና እንዴት ነሽ? እየተጫወትኩ ነው። አይ ደህና ነኝ። ስራ እንዴት ነው? ቆየሽ ማለት? አዎ በጣም ቆየሁ። ትንሽ እግሬን አሞኛል። እዚህ ላይ ላድርገው? አይ ችግር የለም እሱ በኋላ። አይ እንዴት ነው መሰለህ ትንሽ በጣም አሞኝ ነበርና። ምን ሆነሽ? ብርድ መሰለኝ። ታዲያ መታሸቱ ምናምን እጃችሁ ላይ አይደል እንዴ ያለው? ነው ግን ስራው እጃችሁ ላይ ነው። ጓደኛሽ አለች? ከባድ ነው። እንዴት ነው መሰለኝ ትናንትና የጀመረኝ ጊዜ አላገኘውም ለራሴ ማሳጅ ለማድረግ። ያ ጓደኛሽም አለች አይደል እንዴ? ቢዚ ነበራችሁ? እያየሃት የሚመጣ ሰው ስለነበረ እየተዘጋጀን ነበር። ምን ሆነሽ ነው? ብርድ መሰለኝ። በእናትህ በጣም ነበር ያመመኝ። አየኸው? ኦኬ። ይሄ ልጅ ቆየ ማለት ነው እዚህ? እዚህ ቆየ ማለት ነው እናንተ ጋር? እየሸሸሽ አይደለም? አይደርስም እንዴ? አይደርስም? እሷም ደረሰ እኮ ሰዓት። ይኸውልሽ እሷም መታለች። ኦኬ። እሺ። እና እየተጫወትክ ነው? ና ተጠጋላት። አሁን እዚህ ተመችቶኛል። ችግር የለውም። እሺ እኔ እዚህ ጋር አንቺ ትንሽ ወይ ጠጋ። እሺ እዚህ ጋር ወይ እና እሺ ምን አሰብክ? አይ ምን አሰብክ ማለት ከማን ጋር ይሻልሃል? ምረጥ። ያ ኦፍ ኮርስ አይደብረውም እንዴ? እሱ ከአንቺ ጋር ብለ እንዴ ስራችንን ስለሚያውቀው ፍቅረኛ አይደለም? ኦፍ ኮርስ። አይ ሁሌ እሱ ቲና ማለት አንቺ ነሽ አይደለ? ሁለታችንንም ይቻላል። እንዴት እንደዚህ ይቻላል? ያ ኧረ ተረጋጉ። ቆይ ተጨነቀ ልጁ። አይ ጀስት ምረጥ እኮ ነው። ምረጥ ነው የምትሽኮረመመው። መች ተሽኮረመምኩ? እየተሽኮረመምኩ ሳይሆን ያው እንዴ ከሁለታችሁ ጋር ነው እንዴ? እንደዚህ ይቻላል? እንደዚህ ይቻላል? ያ ኦፍ ኮርስ። እሱ እንደዚህ ያደርጋል? ከሁለታችሁም ጋር ይቆያል ምናምን? እኔ ሁሌ ቲና ነው የሚለኝ። ያ ሞር እኔ ስለማስደስተው ነው። ኦኬ። ይልቅስ አሁን ሌሎቹ ስለተኙ ያለነው ሁለታችን በኋላ ምናልባት ያለነው ሁለታችን ነው። ሌሎቹ ተኝተዋል። ስለዚህ ምረጥ። ኦኬ። ሌሎችም አሉ ግን ተኝተዋል። እዚህ ውስጥ ነው ወይስ አላችሁ? አይ ባያቸው ደስ ይለኛል።
ምንም አያደርጉልህም። እኛ እንበቃሃለን። አይደለም እኔ አሁን ይኸውላችሁ ትንሽ እንትን እያለኝ ነው። ትንሽ እየጨነቀኝ ነው ማለት እየጨነቀኝ ነው ስላችሁ እኔ የመጀመሪያ ጊዜ ነው። ልትዝናና አይደል የመጣኸው? ስለዚህ በቃ ያዝናናል ነው እኮ ማለት ትንሽ መዝናናቱ ከዚህ በላይ መዝናናት አለ? ላይክ የሚያዝናና ነገር አለ? ኮርስ የለም። ስለዚህ ያ የነገረኝ ነገር ሁላ ትክክል ነው፣ አሪፍ ነው። ግን ቀስ ብዬ ወይ በኋላ ይሻላል። ችግር የለውም። አይዞህ። ምን ነው እዚህ ጋር ልቀመጥ። ኧረ ይደርሳል። አንቺ አትፈር፣ ችግር የለውም። እያፈርኩኝ አይደለም እኮ ይኸውላችሁ፣ እያፈርኩኝ ምናምን አይደለም። እስቲ ኮፍያህን አውልቅ። ቆይ ተይው፣ ይኸውልሽ ልንገራችሁ። ቆይ አንድ ነገር እናወራና ማለት ነው እኮ ምን እናወራ በኋላ ምንም እኮ ማውራት ያለብን ነገርም ካለ ውስጥ ገብተን እናወራለን። እሱን እናወራለን እና ከሁለታችሁ እኔ ግራ እየገባኝ ነው። ከሁለታችሁም ጋር ነው የምሆነው ማለት ነው። እሱ ያንተ ምርጫ ነው። ቲና ነች የመረጠችን የደበረች ከእሱ ጋር ስለሆነ እኔ ልውጣለ ማለት አይ እኔ ምናምን ነገር እኮ የለም። ከእሷ ጋር መሆን ትፈልጋለህ ከእኔ ጋር ወይም ደግሞ ከሁለታችንም ጋር ደስ ባለ ምረጥ። እኔ ከሁለታችሁም ጋር ብሆን ደስ ይለኛል። በቃ ሰው ቺል አድርገው ቺል እያደረኩ ነው። ግን እኔ በጣም የመጀመሪያ ስለሆነ በጣም እየተረዳሁህ ነው። በይው አይ ነው እኛም ሪላክስ እያደረግን ያለ ነው። የመጀመሪያ ስለሆነ ነው። ግን አይከብድም። የመጀመሪያ ቀን ሆኖ ከሁለታችሁ ጋር መቆየት ችግር የለውም። ከዛ በኋላ አትወጣም ከዚህ ቤት። ሱስ ነው የሚሆንብህ። እንዳታስብ ሱስ ነው የሚሆንብህ። እና እዚሁ ነው የምንኖረው ወይስ መግባት እንችላለን? እዚህ ከተመቸ ይመቸናል። ኦኬ፣ እዚህ መሆን እንችላለን። ያ ኦፍ ኮርስ። እሺ፣ ደስ ይለኛል። ግን ረጋ ማለት አለብህ። ውሃ መጠጣት አለብህ መጀመሪያ። ኦኬ፣ ቆይልኝ። አይ ምንም ቆይ ነገር የለም እኮ ለካ አሁን ቆይ የሚባል ነገር የለም። ገብተዋል። እንግባ አይደለ? እንገባለን። ግን ትንሽ ውሃ ይቆይና አይ ውሃ ጠጣ፣ ችግር የለውም። ውሃ ጠጣና ይኸውልህ ስማኝ፣ ውሃ ጠጣ። ከዛ ትንሽ ትረጋጋለህ። ቀዝቃዛ ውሃ ነው ደግሞ። አዎ እኮ ጉንፋን ይዞኛል አላልኩሽም? ያስለኛል። ችግር የለውም። ብርድ ይኸውልሽ ያስለኛል። እሺ በለጋ ቆይ ማክሱን ይኸውልሽ እያሳለኝ ነው አላልኩሽም? ኦኬ አሁን ካልጀመርን እንድናይ አልፈለግም። ዞር በልና ፊትህን ወደዛ ጋር ዙረህ ጠጣ፣ ችግር የለውም። እንዴት አይ ልነሳለህ እንደዚህ ዞር ብለህ ጠጣ እንዳናይ ከፈልኩ አሁን ማውለቂያ ይተቀራል። ማክሱን እኮ ማውለቂያ አይቀርም። ኮንፈርት እንዲሰማ ብዬ ነው። አይደለም ትንሽ እኮ እያስጨነቃችሁኝ ስለሆነ ነው። ኢትስ ኦኬ ውሃውን ጠጣ፣ ተረጋጋ። ጠጣ እያሳለኝ እኮ ስለሆነ ነው። ደግሞ በጣም ቀዝቃዛ ነው። አይደለም አይው መቀየር ይችላል። እናመጣልሃለን። ምን ችግር አለው? ይሄ እንደውም ኖርማል ነው። ለጓደኛዬ ከመጣ ነው። እሺ ወይኔ ጉዴ! እስከ መቼ እንደሆነ ይሄ በቃ ጠጣክ። ታይ በቃ እሺ። እና እስቲ ስለራስህ ንገረን። ምን ነው ሄድ በቃ አፍጤኑሽ ሲያሳዝን ኢኖሰንት። ይሄንማ እኛ ራሱ አሳልፈን መስጠታችን ይቅር አይደወልላቸው። ያው ግዴታ ነው፣ የለመድነው ነው። ሄሎ ወይ ቶሎ ነው። እሺ ተኝቷል። ቶሎ ነው፣ አፍጥኑ። ቶሎ ነው፣ በቃ ቶሎ በል እንዴ! ምን ሆነ ነው እንዴ? የኔ ደወልሽው? ምን ሆነ ነው? አልዘጋኸውም ስልኩን? የኔ ደወልሽው? ሄሎ የኔ ደወልሽው? ምንድነው? ተዘግቷል። የኔ ደወልሽው? እንዴ ምን አገባ? ተረጋጋ እንጂ። አሁን የኔ ደወላችሁ? ምን ሆነ ነው? አሁንም እየተኛክ ነው? አዎ በደንብ እየተኛው ነው። የኔ ደወላችሁት? ንገሪ። የት ነው ስትደውይ ነበር? የትም አልደወልኩም። ቶሎ ነው ያልሽው? የትም አልደወልኩም። ዝም በይ አንቺ። ስታወሪ የነበርሽው አንቺ ነሽ። የት ነው የደወልሽው? የትም አልደወልኩም አልኩ። ለምንድን ነው የደወልሽው? ለምንድን ነው የደወልሽው? ዝም በይ። ለምንድን ነው ማን ጋር ነው የደወልሽው? ዝም በይ አንቺ። ዝም በይ። ማን ጋር ነው የደወልሽው? ንገሪኝ። አንተ ውጣ ነው ከቤታችን። ውጣ። ይኸውልሽ ጓደኛዬ እየሰማሽኝ ነው አይደለ? ይኸውልሽ እየሰማሽኝ ነው አይደለ? ማን ጋር ነው ስትደውይ የነበረው? የተደወለው? ስለተኛክ በቃ ምን ነው ስለተኛው ምን ልታረጉ ነው የነበረው? ምን
እናደርጋለን? አንተ ምንድነው የተኛ ሰው ማሳጅ እናደርጋለን። ምንድነው እዚህ ውስጥ የነበረው? ለምንድነው ደስ ያላችሁ? ለምንድነው ቶሎ ይኸውልሽ እየነገርኩሽ ነው። እየሰማሽ ነው አይደለ? ለራስሽ ይኸውልሽ ለራሳችሁ ስትሉ ብትነግሩኝ ይሻላችኋል። ምንድነው እዚህ ውስጥ የነበረው? እያየከው ነው። ውሃ ነው። ውሃ አይደለም። ውሃ አይደለም። ምንድነው የምታረጉት እዚህ? ውጣ ከቤታችን ውጣ። ምንድነው የምታረጉት እዚህ? ምን አገባህ? ውጣ። ምንም ሌላ ሰው ተኝቷል። ምንድነው ሰው ነው የምንጠራው? በይ ወይ ሳቲ አንቺ ማለት ነው። እኔ ነኝ የህግ አካል ወጥቼ የምጠራልኝ። ኧረ እባክህ ያኔ ምን ማስረጃ አለ? ያኔ ይኸውልሽ ሁለትሽም ጉድሽ ነው የሚጋለጠው። ምንድነው እዚህ ውስጥ ያደረጋችሁ? ማስረጃ የለህም። ማስረጃ ይኸውልሽ ይሄ ነው። እያያችሁ ነው። ማስረጃ የሚሆነው ይሄ ሁለቱ ነው። ምንድነው እዚህ ያለው? ምንድነው? ለምንድን ነው አንተ የምትይው? እንጠጣውና ነው ጠጫለሽ? እንቺ ጠጭ ጠጣዋለሁ። ጠጫለሽ? ጎበዝ። ለምንድን ነው የደፋሽው? መድፋት ስለተፈለገ ይኸውልሽ እየነገርኩሽ ነው። ኑ ግቡ። ለቀቀኝ። ይኸውልሽ እየሰማሽ ነው። ይኸውልሽ ምንድን የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ምንድን ነው የደፋሽ? እየሰማሽ ነው? ምንድን ነው ሌላ ሰው ያለው ውጪ? እሱን ታይዋለሽ። ነው ውጪ። ያዟት እሱ ጋር። ቆይ አንተ ማን ስለሆንክ ነው እንዱላ ነገር የምታረገው? ማን እንደሆንኩኝማ ይኸውልሽ፣ ቅድም እየሰማሽኝ ነው አይደል? እየሰማሽኝ ነው። ለራስሽ ስትይ ሁሉ ነገር ብትናገር ይሻልሻል። ምንድነው ለራስሽ ስለምናገር? ምንድነው እዚህ ውስጥ የነበረው? ምንድነው እዚህ ውስጥ ያደረጋችሁት? ስለደፋችሁ ተናደግ ነው? በጣም ተናድጄ ነው። አንቺ ሳትናደጂ ነው እኔ የምናደደው? ምንድነው ያደረጋችሁት እዚህ ውስጥ? የምትናደጁም አንቺ ነሽ። እየሰማሽኝ ነው አይደል? ይሄንን ከመጠየቅ በፊት ምንድነው እዚህ ውስጥ ያለው? ምንድነው ይኸውልሽ፣ እዚህ ውስጥ ያለው ምንድነው? እየጠየቅኩሽ ነው። ምንድነው ያደረጋችሁት? ለምንድነው የደፋሽው? ይኸውልሽ እንደሷ አትሁኝ። እሷን ሳይሆን አንቺን እየጠየቅኩሽ ነው። ይኸውልሽ ለራስሽ ብታስብ ይሻልሻል። ሁሉን ነገር እዚህ ቤት ውስጥ የነበረውን ነገር በካሜራ ይዘናል። ቅድም የገባው ይኸውልሽ ቁጭ በይ። ይኸውልሽ ቅድም የገባው ልጅ አይተሽዋል አይደለ? ይኸውልሽ ይሄ ነገር አሁን ይመረመራል። ይኸውልሽ ይሄ ነገር አሁን ይመረመራል። ውስጡ ምን እንደምታረጉበት አውቀናል። እየሰማሽኝ ነው አይደለ? ምን እንደምታረጉበት አውቀናል። ለህግ አካል ከሰጠውሽ ማለት ነው እስር ቤት ነው የምትወርጃት። ይሄ የምትኖሪያትን ህይወት ተመልሰሽ አታገኛትም። ኦኬ እሺ፣ ሁሉንም ነገር ከነገርኩ ማንም ምንም አያውቅም። እኔ የምፈልገው ለምን እንደዚህ እንደምታረጊና የሚያስደርጓችሁን ሰዎች መያዝ ብቻ ነው እኛ የምንፈልገው። እርግጠኛ ነኝ ለማንም አትናገር። ምንም ችግር የለውም። በእሷ ተጽዕኖ እዚህ ነገር ውስጥ እንደገባሽ አውቃለሁ። የእንቅልፍ ክኒን እኮ ነው፣ የሚጎዳ ነገር የለውም። የሚጎዳ ነገር የለውም። የእንቅልፍ ነው የምታረጉበት? አዎ። ለምን? ያው ሰው የሚጠቀም ነው። ሰው አደራሽ ለማንም እንዳትናገርብኝ እባክህ። ይኸውልሽ ነፃ መውጣት ከፈለግሽ የምታውቂውን ነገር እዚህ ቤት የሚደረገውን ነገር እያንዳንዱ ነገር ለኔ ንገሪ። አንቺ ምንም የምትሆኚው ነገር የለም። እሺ እነግርሃለሁ። ምን መሰለክ፣ ስራችን ማሳጅ በሚለው የሚታወቀው አይደለ? እና አንዳንድ ሴቶች ይመጣሉ ምናምን ብለናል ነበር። አዎ። እነሱ ለመታየት ያህል ነው የሚመጡት እንጂ ይሄ አይደለም ስራችን። ምንድነው ታዲያ ስራችሁ? ስራችን ሌላ ነው። በቃ መጀመሪያ እኔ እዚህ እንትን ውስጥ ተማሪ ነበርኩኝ እዚህ ከመግባቴ በፊት። እሺ። ወደ ፖይንቱ ልመጣልክ። እሺ። የካምፓስ ተማሪ ነበርኩኝ ማለት ነው። ከዛ እናቴ በሽተኛ ነች።
እንጨት ሸጣ ነው ያሳደገችኝ የኔ እናት። ከዛ ታመመችብኝ። እኔ ብቻ ነኝ ልጇ። አባቴ በህይወት የለም፣ ገና በ7 ዓመቴ ነው የሞተው። ስለዚህ የግድ ያለኝ አማራጭ እሷን ማሳከም ነበር። ከዛ በአጋጣሚ ነው ከዚህ ልጅ ጋር የተዋወቅነው። አንድ ቢዝነስ አይዲያ እንዳላትና ስራውንም ይሄ ማሳጅ ቤት መክፈት እንደሆነ ነገረችኝ። ደህና ስራ ነው ብዬ ነው ያሰብኩት። ምክንያቱም አብዛኛው ሰው የሚጠቀመው ነገር ነው አይደለ? በተለይ አሁን ላይ። ስለዚህ ተስማማሁኝ በሀሳቧና ጀመርን አብረን። እሷ ጋር ትንሽ ገንዘብ ነበረ፣ እኔ ጋርም ትንሽ ገንዘብ ነበረ። ለእናቴ የመድኃኒት መግዣ ትንሽ አስቀርቼ ጀመርን ማለት ነው። ከዛ አሪፍ እየሰራን ነበር መጀመሪያ ከመግባታችን በፊት ማለት ነው። ከዛ በኋላ አቷሽን ትክክለኛ ነገር ንገሪኝ። ምክንያቱም በትንሽ ገንዘብ በትንሽ ገንዘብ እንደዚህ አይነት ነገር ላትጀምሪ ትችያለሽ። ነገርኩ። በሽተኛ እናት አለችኝ። የእሷን ወርቅም ሸጬ ነው የከፈትነው ይሄንን። ገባ? እኔ እጄ ላይ ትንሽ ብር ነው የነበረው ብዬ ካለው። ስለዚህ ከጊዜ በኋላ ነው በጣም ሞር አልገባንበትም ነበር። ገባ? ትንሽ ሰው ነው የሚመጣው፣ ትንሽ ሰው ነው ማሳጅ ተደርጎ የሚሄደው ምናምን። ደህና ስራ ነው የምንሰራው የዛ ሰዓት እና አጋጣሚ የሆነ ሰው መጥቶ ነው ጌ የሚባል ነገር ታውቃለህ? ጌ ተመሳሳይ ጾታ ፍላጎት ያላቸው ማለት ነው። እንደዚህ አይነት አይዲያ ነው የነበረው ሰውየው እና መጀመሪያ እናንተ የምትሰሩት የነበረው ማሳጁን ብቻ ነው? ማሳጅ ብቻ ነው የምትሰሩት የነበረው ማለት ነው። እንዴት ለመድሽ አንቺ ስራው? እሷ አላት እውቅናውና ከእሷ ጋር አንድ ላይ ነበረ ታሳይኛለች ምናምን ማድረግ ያለብኝን ነገሮች ያሳዩኝን። እኔ ቶሎ የመያዝ እንትን አለኝ። በዛ ሰዓትም ሳንቲም ታገኙበት ነበር? እናገኝ ነበር፣ ግን ይሄን ያህል የሚባል አይነት አይደለም የምናገኘው። ገባ? ደስ የሚል አጥጋቢ አይደለም። ብዙ ሰው አይጠቀምም፣ ገና ጀማሪ ነን። ከዛ ከሰውየው ጋር ተገናኘን። በነጋታው ሌላ ሰው ይዞልን መጣ ማለት ነው። ደህና ባለ ሀብት፣ በቃ ደስ የሚል ሰው ይዞልን መጣ። እናም ተፈራረምን ከነሱ ጋር ለአንድ ስራ ማለት ነው። ስራችን ለምን አይነት ስራ? ያልኩህን ስራ ነው የተፈራረምነው። በቃ አሁን እኔ አንተን ይዤህ መጣሁ አይደለ? ወይ ደግሞ ጓደኛህን ይዘከው መጣ። ምንም አይነት ከዚህ በፊት ጾታዊ ግንኙነት አድርገህ ማታውቅ ከሆነ እንዳሁኑ አይናፋር ከሆንክ እኛ ከነሱ ጋር እናገናኛለን። ያ ነው ስራችን። ወይ ደግሞ እኛ እንደዚህ የተባልነው እንዴት መሰለ 3-4 እጥፍ ነው የሚከፈለን ከዚህ አንድ ሰው አንድ ወንድ እዚህ ቤት ሲመጣ ማለት ነው። አንድ ወንድ ሲመጣ ብቻ እና በአንተ አሁን እኔ ወይ 20,000 ብር ላገኝ እችላለሁ፣ 30,000 ብር ላገኝ እችላለሁ። ገባ? አንተን ስላቀረብኩላቸው ብቻ ነው። ይሄ ነው በቃ ስራችን። እኛ ማሳጅ የሚደረግ ሰው ካለም እኮ ማሳጅ እናደርጋለን፣ ግን እንዳይታወቅባችሁ ማለት ነው። አዎ አዲስ ሰው ሲሆን ለየት ያለ ሰው ሲሆን ደግሞ ለነሱ የግድ ማቅረብ አለብን። ተፈራርመናል። ምን ያህል ጊዜ ሆናችሁ ከተፈራረማችሁ በኋላ? ምንድነው የተፈራረማችሁት እዚህ ነገር? 2 ዓመት ሙሉ ሰውን ስታበላሹ ነው የነበረው እዚህ ማለት ነው። ስናቀርብላቸው ነበር። አንዳንድ ሰዎች ስታቀርቡላቸው ማለት 2 ዓመት ሙሉ እዚህ ቤት ሰው ስታበላሹ ነው የነበረው ማለት ነው። አዎ። ምንድነው የተፈራረማችሁት? ወረቀቱ ምንድነው? ስራውን ከተዋችሁ እንደዚህ የሚደርስባችሁ ነገር አለ ወይስ ምንድነው? ምን አይነት ነገሮች ነበሩ? እኔም እናቴን እንደማጣት አሁን እሷ እነሱ ይሄን ነገሩን ያውቃሉ ማለት ነው። ያውቃሉ። በቃ እኛ በእነሱ ቁጥጥር ስር ያለ ነው። ገባ? ምንም የሚደረግ ምንም የማያውቁት ነገር የለም። ማታም ሊመጡ ይችላሉ ሁሌ ማለት ነው። የምንሰራትን የምናረጋትን ኦልሬዲ አሁን እኛ ወደ ወንጀሉ ገብተን የለ ከዚህ ይሄን ስራ አንድ ሰው ወይ አንድ ፖሊስ ለአንድ ሰው ብናጋለጥ እንደሚጠሩ ፖሊስ እነሱ ምንም እንትን የለባቸውም። ገባ? እኛ እናርላ አቅራቢዎች እኛን ተጠያቂ የምንሆነው። ስለዚህ ተጠያቂነቱ እናንተ ላይ ስለሆነ እኛ ላይ ያረጉ በዛ ቁጥጥር ስር አድርጓቸዋል። ሙሉ ለሙሉ እኛ ላይ ሆነ። እኔ ደግሞ እናቴን ማሳከም ፈልጋለሁ። እሷም ሌሎች ስሮች አሏት። ገባ? ወረቀቱ እነሱ ጋር ነው ያለው የተፈራረማችሁት? አዎ። በምን አቅማችን ነው እኛ እንትን የምንለው? ሲጀመር በጣም ባለ ሀብቶች ናቸው። ባለ ብዙ ካምፓኒ ባለቤቶች ናቸው። እኛ ከነሱ ጋር ብዙ ጊዜ ተጣልተናል። ስራውን ልናቆም ፈልገን እንደነበርም ነግረናቸው ነበር። ግን አሁን ራስሽን ነፃ ለማውጣት ምናምን አይነት ነገር አይደለም። ትክክለኛው ነገር ለኔ ብትነግሪኝ ይሻልሻል እኮ። እግዚአብሔር ትክክለኛው ነው የነገርኩህ። እኔ አልዋሸሁም። ደግሞ ነግሬህ የለ እናቴን ማሳከም ነው የምፈልገው እኔ።
አንቺ እናትሽን ለማሳከም ብለሽ ብዙ የሚታከሙ ሰዎች ነው እየጣልሽ የነበረው። ይሄን ታውቂያለሽ አይደለ? በማሳጁ ስራ ብቻ መጀመሪያ ላይ በስነ ስርዓት በሚሰሩ ማሳከማችን ነበረ። በሳምንት 2 ይደረግላታል እጥበት። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። የተለያዩ ሰዎችን ወንዶችን ነው እዚህ እያመጣች ስታበላሽ የነበረው። ትክክለኛ ነገር አይደለም እኮ እኔ ስራዬን ነው የምሰራው። የግድ ደግሞ ተፈራርመሃል አይደል? ስትፈራረሚ መጀመሪያው ነው ስትፈራረሚ እንግዲህ ተመራቀ ስለ ወረቀት እንኳን አይተሽ አንብበሽ ነው አይደል የተፈራረምሽው። ኮፒው እንኳን እንዴት እኔ ጋር ይቀራቲ ይሄን እንኳን ሲወስዱብሽ የሆነ ነገር እንኳን እንዴት አጠረጠረ ትክክለኛ ሰዎች ሁላ እንዳልሆኑ ገባ። ባለሀብት ናቸው ይያለው እኔ በጥይት አስፈራርተው ሁላ ምንም ነገር እንዳልጠይቅ ነው ያደረጉ። የፈለገ ባለሀብት ቢሆንስ ህግ ያለበት ሀገር ላይ አይደል እንደምትኖረው? እናንተ ሰላሳክም የሆነ ነገር መሆን አልፈልግም። አሳልፈሽ እንኳን ለህግ አካል ለምታምኑ ሰው ይሄን ነገር እንኳን እንደዚህ ብለሽ መጀመሪያ ላይ መናገር ትችይ ነበር። ለማን አቅራቢያሽ ላሉ ሰዎች? አዎ ነገርኩ። ጠዋትም ማታም እዚህ ናቸው ይያለው እኮ። አይ ሁሉም አንድ አይደሉም። አንቺ የምታውቂያቸው የተወሰኑትን ነው። ምክንያቱም ግን ውስጥ ረጅም ነው። እኔ ምንም ማድረግ አልችልም። አገባ እኔም እሷም ምንም ማድረግ አንችልም። ሲጀምር እሷም ብትሆን ምንም ማምጣት አልችልም። ስለሷ ጣቢያ አይደለም ሱቅ ሲሄድ እኔ ግን አሁን እየገባኝ ያለውን አንድ ነገር ልንገርሽ። ስለሷ ብዙም እያወቅሽ አይመስለኝም። ብዙ ማታውቂያቸው ነገሮች ይኖራሉ። እኔ እስከማውቃት እሷ ሆን ብላ ፈልጋ አግኝታሽ ቢሆንስ? በዚህ በደካማ ጎንሽ ገብታብሽ ቢሆንስ? የታውቀኝ ያኔ እኮ እንዴት እንደተዋወቃችሁ እኮ እየነገርሽኝ ነበር። ወጥመድ አድርጋብሽ ቢሆንስ? እንጂ እኔ ያንን ማሰብ አልችልም። አየሽ እንደዚህ ነው እየተጫወቱብሽ የነበረው። የመጨረሻው ህይወትሽ ግን ያልሆነ ነገር ውስጥ ነው እየገባሽ ያለሽው። እናትሽንም ነው ጥለሻት እየሄድሽ ያለሽው። አሁን የትም ጥያት አይደለም እናቴ። ስራሽ ነው። ስራሽ ግን ከጎኗ እንዳትሆኝ ነው የሚያረግሽ። እሷን ለማዳን ብዬ እኮ ነው እዚህ ስራ ውስጥ የገባሁት። አየሽ የመጨረሻው ውጤቱ ግን ያ አይደለም። የመጨረሻው ውጤቱ ግን አየሽ ያበላሻቸው ሰዎች እንባ ነው እዚህ ነገር ውስጥ የከተተሽ። ነይ ተነሽ ውጭ። ወዴት ነው? ነይ ውጭ ተነሽ። ነይ ተነሽ ውጭ። በእናትህ ለማንም እንደማትናገር እኮ ቃል ገብተህልኝ ነበር። እሺ ነይ ተነሽ ውጭ እያልኩሽ ነው። ሌላ ነገር እንዳረግ ይኸውልሽ፣ ሌላ ነገር እንዳረግ ምንም አታደርግ። እግዚአብሔርን እኔ ለማንም አሳልፌ አልሰጥም። ይኸውልሽ የእግዚአብሔር ስም ባንቺ አፍ የሚነሳ አይደለም። እኔ ለማንም የአምላክ ስም ባንቺ አፍ የሚነሳ አይደለም። ልቀቂኝ። ይኸውልሽ እየሰማሽኝ ነው አይደለ? እንዳትይዥኝ ካሁን በኋላ ጫፌ እንዳትነኪኝ ካሁን በኋላ እየሰማሽኝ ነው? እንዳትይዥኝ እንደዚህ ብለሽ ካሁን በኋላ እሺ። ለማንም አትናገር። የተናገርሽው ነገር ምናልባት ሊያሳዝን ይችላል። ስለናትሽ ሳታስቢው ገብተሽበት አጥምደውሽ ነው ሲጀመር እዚህ ነገር ውስጥ የቀጠጡሽ። ግን ወንጀል ሰርተሻል። ወንጀለኛ ነሽ። ምንም ማድረግ አንችልም ካሁን በኋላ። እሺ አንዴ ወንጀለኛ ነሽ። ራሴ እጄን እሰጣለሁ። አንዴ እናቴን ካዛንኩኝ በኋላ አንዴ ወደ ውጭ ከላኳት በኋላ ግን እስከዛ ድረስ ለማንም አትናገርብኝ። ኖ አይሆንም። ይኸውልሽ እንዳትነኪኝ እያልኩሽ ነው። እኔ የፈለግከውን እሆንልሃለሁ። ምን ልትሆኚ? የፈለግከውን በቃ ምንም ማድረግ ትችላለህ። ምንም ማድረግ እኔ ለማንም አሳልፌ አልሰጥም። ከኔ ጋር መሆን ትችላለህ። ምንም ማድረግ ማለት ምን በቃ እኔ የፈለግከውን ሴት ልሆንልህ።
ምንም ካንቺ የምፈልገው ነገር የለም። ነይ ተነሽ ውጪ። እሺ ገንዘብ ልስጥ በእናትህ። ይኸውልሽ ነይ ውጪ። እኔ ያንቺ ነው ይኸውልሽ፣ የዚህ የሴጣን ገንዘብ አልፈልግም። ነይ ውጪ። በዚህ በደም ይኸውልሽ፣ በስንት ሰው እንባ የተጨማለቀ ገንዘብ አልፈልግም። ነይ ውጪ፣ ነይ ውጪ። ይኸውልሽ እየሰማሽኝ ነው አይደለ? ነይ ውጪ። በእናትህ እናቴን ካሳከምኩ በኋላ በእናትህ እሺ በል። ይኸውልሽ እየሰማሽኝ ነው? ነይ ተነሽ ውጪ። ሌላ ነገር እንዳደረግ አታስገድጂኝ። ነይ ውጪ እኮ እሺ በእናትህ ለማንም አትናገርብኝ በእናትህ። ይኸውልሽ ዛሬ አልነበረም እንደዚህ መሆን የነበረብሽ። ነይ ውጪ። ነይ ተነሽ ውጪ። እሺ